ገና ሴቶች ሲጀምሩ ወንዶች ይጨርሳሉ። ቶሎ መጨረስ አለብኝ ብለው የሚናገሩ ወንዶች መስፈርት የማያሟሉ ወንዶች ናቸው። አንዳንዶቹ ከሚስታቸው ቀድመው ስለጨረሱ ወይም እሷ ቶሎ ጨረስክብኝ ብላ ስላለች ቶሎ መጨረስ አለብኝ ብለ ታስባለን ነው። ቶሎ መጨረስ ባይቶ ማሟላት ያለብን መስፈርቶች አሉ። ከሴቷ ቀድሞ የጨረሰ በሙሉ ወንድ ቶሎ መጨረስ አለበት ካለንማ ማለት ነው ሁሉ ወንድ ቶሎ መጨረስ ሊኖርበት ነው። ሁሉ ወንድ ስንፈተ ወሲብ ሊኖርበት ነው ማለት ነው። ማሟላት ያለበት መስፈርቶች አንደኛ ቶሎ መጨረስ ከ1 ደቂቃ ወይም ከ3 ደቂቃ እንደ አይነቱ በታች መሆን አለበት። ሁለተኛ 6 ወርና ከዛ በላይ መቆየት አለበት። ሶስተኛ በ6 ወር ውስጥ 12 ግንኙነትና ከዛ በላይ ማድረግ አለበት። አራተኛ በ12 ግንኙነቶች ውስጥ 80% አለብኝ ያልከው ቶሎ መጨረስ መኖር አለበት። አምስተኛ የምታደርጋቸው ግንኙነቶችና ቶሎ መጨረሱ ከመጀመሪያ ዙር አልፎ ሁለተኛ ዙርን ማካተት አለበት። ስድስተኛ ደግሞ ስነልቦናዊ ጭንቀት እየፈጠረበት ሲሆን የዛኔ ሆርሞን ላይ፣ ነርቭ ላይ፣ ሳይኮሎጂ ላይ ያሉ ችግሮች ይኖራሉ። መታችሁ መታከም ትችላላችሁ። በማንኛውም ቶሎ መጨረስ መታከም ከፈለጋችሁ ባዮ ላይ ባስቀመጥኩት ስልክ ቁጥር ከጠዋት 3 ሰዓት እስከ 12 ሰዓት ብቻ በመደወል በአካል ለመምጣት ቀጠሮ ማስያዝ ትችላላችሁ። በሬ ሁሉ ጊዜ ክፍት ነው። ባይ ባይ። ለምሳሌ አንዲት ሴት መሳም ትፈልግ ይሆናል። ወንዱ ደግሞ ከግንኙነቱ በፊት ያንን ላያደርግ ይችላል። መነካካት ትፈልግ ይሆናል። ቀደም እንዳልነው የቅድመ ግንኙነት ዝግጅነት ላይ የምትመርጣቸውን ነገሮች በደንብ መነጋገር ያስፈልጋል ማለት ነው። የሴት ልጅ አፈጣጠር ማወቅ ደግሞ ለዚህ በደንብ ይረዳል። ሴት ልጅ ለግንኙነት ዝግጁ ስትሆን ምን ነገሮች ይፈጠራሉ? ለምሳሌ የጡቶቿ መወጣጠር ሊያጋጥም ይችላል። ብልት አካባቢ ከፍተኛ የደም ፍሰት ስለሚኖር ፈሳሽ ይኖራል። የብልት አካባቢ ማበጥ ይኖራል። ክሊቶሪስ የምንለው ወይም የሴት ልጅ ዋነኛው የስሜት ፓርቲ ያላት እሱ አካባቢ ማበጥ ይኖራል ማለት ነው። እነሱን ነገሮች በደንብ ማወቅና ስቲሙሌት ማድረግ ያስፈልጋል። ከግንኙነቱ በፊት ሴቷን በደንብ ዝግጁ ማድረግ ግንኙነቱ በሚደረግበት ሰዓት ላይ እርካታ እንድትደርስ ከፍተኛ አስተዋጽኦ ስለሚያመጣ ማለት ነው። በዛ መልኩ ያለውን ነገር ዲስከስ ማድረግ፣ ምን መደረግ እንዳለበት መወያየትና ነገር ማድረግ ግንኙነቱን ሴቷ ላይ የሚፈጥረውን ደስታ እንዲጨምርላትና እርካታ ላይ እንድትደርስ ሊያደርጋት ይችላል። ሌላው እዚህ ጋር መጥቀስ የምፈልገው የተገረዙ ሴቶችን ነው። እንግዲህ ግርዛት ሴንሲቲቭ ፓርቱን ቆርጦ ማውጣት ነው። እነዚህ ሴቶች ለግንኙነት ያላቸውም ስሜት ሊቀንስ ይችላል። ያለ መርካትም ችግር ሊያጋጥማቸው ይችላል። እንግዲህ ጂ-ስፖት የምትባል ነገር አለች። ትንሽ ኮንትሮቨርሻል ናት አፈጣጠሯ ወይም አናቶሚዋን ለማግኘት። ስለዚህ እሷን አናቶሚ ማወቅ ያስፈልጋል ሴቷ